ነገሮች አንቺ ደምተስያለሽ እሷ ሲጀመር ተናዳ ወይም ደግሞ ቀንታ አይደለም። ይሄን ነገር እነሱም ይፈልጉታል። ለዛ ነው አይደለ? ምን አልሽ አንቺ ባለጌ? ድሮም እዚህ መጣሽ ለመባለግ እንደሆነ ገብቶኝ ነበር። ግን ቆይ ከምሽ ከሁለቱ ንባሞች ጋር መባለግ አንቺን ልጠይቅሽ እንጂ እንዴት ነው አልከበደሽም? ካንቺ ልማር። ዝም በይ እንጂ ሚራ። እቺ ማትረባ እኮ አድናን አቅፋት አገኘኋት። ታዲያ ምን አገባሽ? እሱም እኮ ወዷታል አይደል እንዴ? ስሚ ሚራ፣ እኛ ይሄንን አጋጣሚ ተጠቅመን አላማችን ነው ማሳካት ያለብን። በቃ እቺ ልጅ ከዚህ ካልሄደች መቼም ሰላም አናገኝም። ሮቤል፣ እሷ ደግሞ አትሄድማ ሚራ። ምንም እኮ እንደዚህ ብሎኝ አያውቅም። የእውነት አምነኸኝ ነው? ግን አዎ መቼም የተሸወድኩልህ መስሎ ነው አይደለም እንደዚህ የምትቀባጥረው አንተ አስመሳይ። እሺ ቆይ ማንን ነው የምታፈቅሩ ነው? መልሱ እኮ ግልጽ ነው። ምንድን ነው ንገሪኝ። አድናንና ሉሃና ተቃቅፈው ሚራ ደርሳለች። ሚራ አብዳለች። እንዴት አደርጊያለሽ? እንዴት ሁለት ወንድማማቾች በአንድ ቤት ልታፈቅሪ ትችያለሽ? በማለት በጥፊ መታታለች። በዚህ ሰዓት ሉሃናም አላነሳትም ነበርና አንቺ ልጠይቅሽ እስኪ ካንቺ ልማር ብዬ ነው በማለት አድናን ፊት ትናገራለች። በዚህ ሰዓት በንዴት ውስጥ ገብታ ነበረ። አድናንም ሉሃና ምንም ጥፋት የለባትም ይኸውልሽ ብሎ ነበረ ለሚራ ለማስረዳት የሞከረው። ሉሃና አሁን ላይ በጣም ስሜታዊ ከመሆን ወጥታ ራሷ የሁለቱም ማብቂያ እያዘጋጀች ትገኛለች። አድናንና ሉሃና ፍቅራቸው ተገላልጸዋል። አፈቅርሃለሁ አፈቅርሻለሁ ተባብለዋል። የሁለቱ ፍቅር አሁንም እንደቀጠለ ነው። በሁለቱ መሀል ያለውን ከባድ የሆነ ፍላጎት አሁን ላይ ግን መሀላቸው ያለው ሮቤል የእሱ የሆነውም ነገር ለመውሰድ እየሞከረ ይገኛል። ሚራ በመናደድ እና እቺ ልጅ ከዚህ ቤት አስወጣልኝ ብለዋለች አድናንን። አድናንም እሷን ማስወጣት አልችልም ከዚህ ቤት እንዴት አድርጊ ውጪ ልላት ትችላለሁ በማለት ነበረ የተናገረው። እንደዛ ከሆነ ወይኔ ወይ እሷ ትመርጣለህ፣ አለበለዚያ ከዚህ ቤት እኔም ልጅህንም አታገኘንም ነበረ ያለችው። አድናንም እንደዚህ አታድርጊኝ እባክሽን፣ እሷ እኮ እህቷን ትፈልጋ ነው መጣችውና እሷ እህቷ ሳትፈልግ እንዴት ከዚህ ትወጣለች ነበረ ያላት። አድናንም ምርጫ የለህም ካሁን በኋላ ምርጫህን አሳውቀኝ ብለዋለች። ሉሃና አሁን ላይ አድናንን በጣም አፍቅረዋለች። አድናን ከመጀመሪያ ጀምሮ ሉሃናን ካያት ጊዜ ጀምሮ ፍቅር ይዞታልና ሉሃናም በጣም እየወደደችው መጥታለች ማለት ነው። የእህቷ ፍላጎት የእህቷ መፈለግ ወደ ጎንም ባትተው አሁን ላይ ከአድናን ጋር ግን ከባድ የሆነ ፍቅር ውስጥ ገብተዋል። ሉሃና አማራጯ የአድናንን ትክክለኛ የዋህነቱንም እንዳይጠቀሙበት ለማድረግ ምርጫ ፈልጋለች። አድናን ሁሉም እውነት በአይኑ እንዲያይ ለማድረግ ወስናለች ማለት ነው። ምክንያቱም ሜራና ሮቤል አሁን ላይ አድናን ላይ እየተጫወቱበት እንደሆነ በብዙ ጊዜ ተደጋግማ አይታቸዋለች። ካየቻቸው በኋላ ግን ደግሞ ወደ አድናን ለማድረስ በምትሮጥበት ሰዓት ሜራና ሮቤልን በፍጥነት ሁለቱም ያልሆነ ነገር እንዳይደረስባቸው ያደርጉታል። በዚህን ሰዓት አድናን መጨከን ባለመቻሉ ብቻ ሉሃናን ከዛ ቤት አላባረራትም። ግን ደግሞ ሉሃና ብዙ ጊዜ ሮቤልና ሜራ የሚያደርጉት ነገር አለ በአይንህ በማለት ለብዙ ጊዜ በአይኑ እንዲያይ አድርገዋለች። ግን ደግሞ በአይኑ ያየው ሮቤልና ሜራ ምንም ጥፋት ሲሰሩ አልነበረም። ያንን ጥፋት ስላላየ አድናንም ምንም ማድረግ አልቻለም ሮቤልና ሜራ ላይ። ግን ደግሞ ሉሃና ላይ በንዴት ብዙ ጊዜ ተቆጥቷት ያውቃል። ተስፋ ግን አልቆረጠም። አድናን ሉሃና ከቤት እንድትወጣ እሱም አልፈለገም ማለት ነው። ሉሃና አሁን ላይ ከአድናን ጋር ካየቻት በኋላ ሜራ በጣም ተናዳለች። አንቺ ቆይ ግን ምን ማድረግ እየፈለግሽ ነው? ከኛ ህይወት ውጪልን፣ ከአድናን ጋር ምንድን ነው የምትፈልጊው? ብላታለች። እኔ ምንም የምፈልገው ነገር የለም፣ እኔ ግን አድናን ከአንቺና ከሮቤል አርቀዋለሁ በማለት ነበረ የተናገረቻት። በዚህን ሰዓት አንቺ ምን አገባሽ? ከኛ ህይወት መውጣት አለብሽ እና የራስሽ ህይወት ሞትሽን አታፋጥኙ ብላታለች።
እኔ መሞትን እንዳንቺ እንደዚህ መልከስከስ ከሆነ መሞትን አልፈራም መኖርን እንጂ ብላታለች። በዚህን ሰዓት ሜራ በጣም ስሜታዊ ሆናለች። እመኝኝ እኔ አጠፋሻለሁ እያለቻት ነበረ። እንደፈለግሽ ማድረግ ትችያለሽ፣ ሞክሪው። ደግሞ አሁን ላይ እኔ ሮቤልን የራሴ አደርገዋለሁ ብላ እልህ ውስጥ አስገብታታለች። አሁን በአይንሽ ታያለሽ ብላታለች። ሉሃና ወደ ሮቤል በመሄድና ሮቤልንም እንደምትወደውና ከእሱ ጋር መሆን እንደምትፈልግ ነግረዋለች ማለት ነው። ሮቤል አሁን ላይ አድናንና ሉሃና ይሄን ሁለቱ ተቃቅፈው አየኋቸው ካለችው ጊዜ ጀምሮ ሜራ ይሄ ከተናገረችው በኋላ አድናን ሉሃናን እንዳፈቀራት አውቋል ማለት ነው። በዚህን ሰዓት አሁንም ቢሆን አንተ ተእመኝኸውና አንተ የፈለግከው ነገር በእጅህ እነጥቅሃለው እያለና ሮቤልም የአድናን የሆነ ነገር ሉሃናም ለመውሰድ እታገላለው እያለ ይገኛል። በመሀል ግን አሁንም ቢሆን ሜራ በሁለቱ ወንድማማቾች መሀል ሁለቱም ልታሳጣኝ ነው ብላ ያሰበችው ሜራ ሉሃናም ከአድናን ጋር እንዴት ትጠቃቅፋለች በማለት ነበረ ለሮቤልም የነገረችው። ሮቤልም በዚህን ሰዓት ይሄ እኮ በጣም ጥሩ አጋጣሚ ነው፣ የኔና ያንቺም ህይወት እኮ ትክክለኛው መንገድ የሚወስድልን ነውና እኔና አንቺ ደስ የሚል ህይወት እንኖራለን። ስለዚህ ለምን ይከፋሻል? አትበሳጪ፣ አትከፍ የኔ ፍቅር እያላት ነበረ። በዚህን ሰዓት ግን አልገባህም ወይ? እቺ ልጅ መቼም ከኛ ህይወት ውስጥ ልትወጣ አትችልም። ስለዚህ መቼም ከኛ ህይወት ልናስወጣት አንችልም፣ መቼም ከኛ አትርቅም ነበረ ያለችው። በዚህን ሰዓት ሮቤልም ተረጋጊ እንጂ ሜራ፣ ሁሉም ነገር ይስተካከላል ብሏታል። አድናንን ካሁን በኋላ ይኸውልሽ ሜራ፣ ያደረግኩትንም ነገር ስህተት ቢሆንም ሉሃና ግን ምንም ጥፋት የለባትም እና ደግሞ የተሳሳተ ነገር ነው ያሰብሽው ብሏታል። በዚህን ሰዓት ሜራ እኔ ምንም የተሳሳተ ነገር ያሰብኩት ነገር የለም፣ አንተ ግን እኔ ሚስትህ እያለሁ ከእሷ ጋር እንዴት ትጠቃቀፋለህ ነበረ ያለችው። በዚህን ሰዓት እኔ ምንም ነገር ያደረግኩት ነገር የለም ከፍተዋት ስለነበረ ለዛ ነው ነበረ ያላት። በዚህን ጊዜ እኔ ላምንህ አልችልምና እመነኝ፣ እቺ ልጅ ከዚህ ቤት ካላስወጣሃት ሰላምም አናገኝም፣ ከዚህ ቤት ደግሞ መውጣትም አለባት በፍጥነት ብለዋል። ሉሃና ሮቤልንም ክፍሏ ድረስ በመሄድና የውልሽ ቅድም ያልሽኝንም ነገር አስቤበታለሁ፣ አንቺ ከኔ ጋር መሆን ትፈልጊያለሽ ወይ ነበረ ያላት። እኔ ይህንን ላምንህ አልችልም፣ ትክክለኛ ነገር እያወራሃኝ እንደሆነ እንዴት ላውቅ እችላለሁ? እየተጫወትክብኝስ ቢሆን ነበረ ያለችው። በዚህ ሰዓት እኔ ካንቺ ምንም ነገር ተለውጬ ወይንም ሌላ ነገር ፈልጌ አይደለም፣ እኔም አንቺን እፈልግሻለሁ ብሏታል። ሉሃና በዚህን ሰዓት እኔ እናንተ እኮ ሁለታችንም መንገዳችን ይተዋወቃል፣ እኔም ብልጥ አንተም ብልጥ ነኝ በማለት ነበር የመለሰችለት። እመኝኝ እኔ አንቺን ፈልግሻለሁ፣ ከኔ ጋር እንድትሆኝ ይፈልጋለሁ ብሏታል። እጁን ይዟታል ማለት ነው። ሜራ አሁን ላይ ወደ ሉሃና ክፍል በመሄድ አንቃ ይዛታለች። አንቺ ቆይ ግን ከሮቤልና ከአድናን እራቂ ብላታለች። በዚህን ሰዓት አንቃ ልገላት ነበረ። ምን ማድረግ ፈልገሽ ነው? ከዚህ ከኔ ምንድን ነው የምፈልጊው? ብላ ሉሃናም ከአነቀቻት እጇ አስለቅቃት ነበረ። እመኝኝ እገድልሻለሁ፣ አንቺ ከሮቤል አካባቢ መራቅ አለብሽ ብላታለች። እኔና ሮቤልን አንድ ላይ ሁሌ ታይናለሽ፣ ስለዚህ ሮቤልም እኔን ይፈልገኛል፣ እኔም ፈልገዋለሁ ብላታለች። በዚህን ሰዓት ሮቤል ያንቺ አይሆንም የኔ ነው ብላ ተናግራታለች ማለት ነው። ሮቤል ክፍል በመሄድና እቺ ልጅ ሮቤል አንተንም የበለጠ ወደ ሌላ መንገድ ልትወስድህ ነው፣ ከሷ ራቅ ብላ ተናግረዋለች። የውልሽ ሮቤል እኔ እኮ ወደ እሷ የምጠጋው አድናንን የማጥመጃ መንገድ ነውና፣ ስለዚህ አድናን አንቺና እኔና አንቺ ሮቤልና ሜራ ግንኙነት አላቸው ብላ ከነገረችው በኋላ ይህ ነገር እንዳይጠራጠር እኔ ደግሞ ከሉሃና ጋር አብሬ ከሆንኩኝ ወንድሜ ሊጠራጠር አይችልም እና የምንፈልገው ነገር እናሳካለን ብሏታል ማለት ነው። በዚህን ሰዓት በጭራሽ ይሄ ነገር አይቻልም፣ በፍጹም ሊሆን አይችልም፣ ይሄ እንዳታደርገው ብለዋለች። የውልሽ ለኔና ላንቺ ብለን እኮ ነው ይሄ ማድረግ ያለብን ብሏታል። ግን አይቻልም ብላ ፍቃድ አልሰጠችውም። በዚህን ሰዓት ሮቤልና ሜራ በጣም ተጣልተዋል ማለት ነው።
ወደ አድናን በመሄድና አድናንም የውልክ እኔና ሉሃና ፍቅር ጀምረናል ብሎ ለአድናን ሮቤል ነግሮታል ማለት ነው። እንዴት እውነትህን ነው ወንድሜ ደስ ይላል ብሎታል። አዎ ሉሃና አፈቅርሃለሁ ብላኛለች ብሎ ሮቤል ለአድናን ነግሮታል። አድናን ደግሞ በዚህን ሰዓት አንተም አፈቅርሃለሁ አለችህ እንዴ ብሎ ተናግሮታል። አድናን በዚህን ሰዓት እኔም እኮ ብላኛለች ብሎ ከተናገረ በኋላ ሮቤል እች ልጅ ለካ ሁሉም ሰው አስመሳይ ነው እንዴ እየተጫወተችብን ነው ሁለታችንም ላይ ብሎ ነበረ ያሰበው። አድናንም ልክ እንደ ሮቤል እች ልጅ ግን ምንድን ነው ፍላጎቷ በመሀል የምትፈልገው ነገር አለ እንዴ በማለት አድናንም በጣም ውስጡ ተጨንቆ ነበረ። ግን ደግሞ የወንድሜ ደስታ ይበልጣል በማለት ነበረ። አሁን ላይ ግን ሮቤል ፍላጎቱ ሉሃናን ከአድናን ደስታ ለመንጠቅ ስለፈለገ ብቻ ሉሃናን አጠገቧ ለመሆን ወስኗል። ሉሃና ደግሞ ትክክለኛ የሮቤል ማንነትንም ለማወቅና የአድናንም መከፋትና የአድናን መጎዳት ከነሱ እጅ ለማላቀቅ ፈልጋ ከሮቤል ጋር መጠጋቱን መርጣለች ማለት ነው። አሁን ላይ አድናን ለሜራ ሮቤልና ሉሃና ሁለቱም ተፋቅረዋልና በሁለቱ መሀል ፍቅር ደስ ብሎኛል ብሎ ለሜራ ነግሯታል። ሜራ በዚህን ሰዓት አይሆንም በጭራሽ እንዴት ሊሆን ይችላል እኔስ ምን ልሆን ነው ብላ አምልጧት ተናግራለች። በዚህን ሰዓት ምን ማለት ነው እኔስ ምንድን ነው አልገባኝም ብሎ ብዙ ጥያቄ ጠይቋት ነበረ። በዚህን ሰዓት እኔ ያልኩህን አልገባህም እንዴ በማለት ነበረ የተናገረችው። እና ታዲያ ምንድን ነው የምትይው? አይቻልም በጭራሽ ሁለቱ ሊሆኑ አይችሉም በፍጹም ብላ ተናግራለች። አድናን በዚህን ሰዓት አንቺ የምትይው ነገር በጭራሽ አልገባኝም፣ እኔ ወንድሜ ከወደዳት ሁለቱ ደስታ እንዳውም በፍጥነት እንዲጋቡ ፈልጋለሁ ብሏል። አድናን ይሄ ነገር በጭራሽ እንዳታደርገው አይሆንም ብላ ሜራ ቅውጥ አድርገዋለች ቤቱን። አድናንና ሜራ አሁን ላይ በሁለቱ መሀል ያለውንም ግጭት ጨምሯል። እኔና አንቺ ሲጀመር ባለትዳሮች አይደለን እንዴ? ስለዚህ እሱና ሜራ ደግሞ አብረው አንድ ላይ ከሆኑ የራሳቸው ቤት ይይዛሉ በማለት ነግሯታል። አይቻልም ብዬ ካለው እኔ ወዴት ልሄድ ነው በማለት እውነቱን ለማፍረጥ ደርሳለች ማለት ነው። ሉሃናና ሮቤልም አሁን ላይ የራሳቸው እቅድ ለማዘጋጀት ሁለቱም በራሳቸው በራስ ወዳድነት ተጠምደዋል ማለት ነው።